Hello everyone, welcome to English Wizard ነው ቪዲዮ lesson channel። እሺ እንኳን ደህና መጣችሁ። ባለፈው ዋይልድ አኒማል የዱር እንስሳት ተምራችኋል። ዛሬ ደግሞ ቴም ኦር ዶሜስቲክ የቤት እንስሳ። ቴም ማለት ዶሜስቲክ ነው፣ ዶሜስቲክ ማለት ቴም ነው። የቤት እንስሳ ማለት የቤት እንስሳ ማለት ነው በአማርኛ ሲተረጎም። እሺ ኤክሰርሳይዝ ይኖራል። ፓርት 1 ምን ይላል? which one is different from the given words? ለምሳሌ አንዱ የተለየ ግሩፕ ነው፣ ሌሎቹ ግን ተመሳሳይ ግሩፖች ውስጥ ይመደባሉ። የተለየው ግሩፕ የትኛው ነው የሚለውን ነው። የተለየው ግሩፕ የትኛው ነው? ከተሰጡት አራት አማራጮች ውስጥ የተለየው ግሩፕ አንዱ የተለየ ነው፣ ሶስቱ ግን ተመሳሳይ በአንድ መደብ ይኖራሉ ማለት ነው። ከአንድ እስከ አምስት ያለውን ጥያቄዎች በዚህ መልኩ ትመልሳላችሁ ማለት ነው። መልሱን መጨረሻ ታገኛላችሁ። መጨረሻ አብዛኛው እዚህ ላይ ዋይልድ አኒማልም አሉ፣ ቴም አኒማሎች ነው የሚበዙት። ቴም አኒማል ነው የሚለው መልሱ፣ ዋይልድም አሉ ማለት ነው። ስለዚህ መልሳችሁን እታች ጥያቄውን 10ሩን ጥያቄ ከጨረሳችሁ በኋላ አንሰር ብዬ አስቀምጫለሁ። 1A B 2B C ያልኩ ያስቀምጫለሁ። እዛ ሄዶ ሪፈር ማድረግ መልሳችሁ ቪዲዮን ስታዩት መልሳችሁን ማወቅ ትችላላችሁ ማለት ነው። እኔ እያንዳንዱን ሚኒንግ እየነገርኳችሁ ይሄዳለሁ። ነምበር 1 ስለዚህ which one is different from the other የሚለውን መለየት ነው። ግሩፑ ተመሳሳይነት የሌለው የትኛው ነው ለማለት ነው። ከአራቱ ኤ ካው ላም ማለት ነው። ቢ ዶግ ውሻ ነው። ሚውል ምን ማለት ነው? ሚውል ማለት በቅሎ ማለት ነው። ዲ ታይገር አንበሳ ማለት ነው። ማነው አንበሳ ሳይሆን ነብር ማለት ነው። ካሜል በግመል ማለት ነው። ቢ ወልፍ ተኩላ ማለት ነው። ተኩላ ማለት ነው ወልፍ። እሺ ነምበር 3 ኤ ዶንኪ አህያ ነው። ፎክስ ቢ ፎክስ ቀበሮ፣ ሲ ኦክስ በሬ፣ ዲ ጎት ፍየል ማለት ነው። እሺ ኤ ቡል ማስወለድ የሚችል በሬ ማለት ነው። ልጅ ማስወለድ የሚችል በሬ ማለት ነው። ቢ ቺክን የዶሮ ማነው የእንቁላል ወይም የስጋ ዶሮ ማለት ነው እንጂ ጫጩት ማለት አይደለም። ጫጩት ቺክ ነው። ቺክ። ሲ ሄን ዶሮ፣ ሴት ዶሮ ማለት ነው ሄን። ዲ ቦ ዘንዶ ማለት ነው። ዘንዶ ሲባል ሰምታችሁ ታውቃላችሁ። ካላወቃችሁ ቤተሰብን ጠይቃችሁ መረዳት ትችላላችሁ። 5 ኤ ሞንኪ አህያ፣ ቢ አይና። ነምበር 5 ሞንኪ ማለት ይቅርታ አድርጉልኝ ዝንጀሮ ነው። ሃይና ጂብ፣ ኮክ አውራ ዶሮ፣ ቤር ድብ። ቢር አይደለም ሲነ ቤር ድብ እንስሳ ነው ይሄም። ስለዚህ ከነዚህ የተለየው የትኛው ነው? ከግሩፓቸው የማይመደበው የትኛው ነው? ገንጠል ያለው የተለየው የሚለውን መልስ ብላችሁ ትወስዳላችሁ። which one is different from the others ነው የሚለው ጥያቄው። ፓርት 2 እንምጣ። ኮምፕሊት ዘ ብላንክስ ዊዝ ዘ ኮሬክት ወርድ ጊቭን ቢሎ። አረፍተ ነገሩን እውነት የሚያደርገው ቃል የትኛው ነው? ትክክለኛ የሚያደርገው ቃል የትኛው ነው ማለት ነው። ኤ ዳሽ ኢዝ ዘ ያንግ ካው። የላም ልጅ ምን ተብሎ ይጠራል? ኤ ላም። ላም ማለት የበግ ግልገል ማለት ነው። ቢ ኪድ የፍየል ግልገል። ሲ ካፍ የላም ጥጃ ማለት ነው፣ የላም ልጅ። ዲ ቺክ ጫጩት ወይም የዶሮ ልጅ ማለት ነው። 7 ዳሽ ኢዝ ዘ ያንግ ካት። የድመት ልጅ ምን ተብሎ ይጠራል? ኤ ኪትን የድመት ልጅ ማለት ነው። ቢ
ካፕ ካፕ የብዙ እንስሳት ልጅ ሊሆን ይችላል። የላዮን፣ የአንበሳ፣ የታይገር፣ የነብር፣ የፎክስ፣ የቀበሮ፣ የወልፍ፣ የተኩላ የእነዚህ ልጆች ልጅ መጠሪያ ስም ነው ካፕ ማለት። እሺ ሲ ፎል የፈረስ ልጅ ወይም የፈረስ ውርንጭላ ይባላል። ዲ ፓፒ የውሻ ልጅ ማለት ነው፣ ወይም የውሻ ቁጭላ ትንሹ ልጅ የውሻ ልጅ ፓፒ። ዳሽ ኢዝ ዘ ፊሜል ዶግ። ኤ ሜር ሜር ማለት ሴቷ ፈረስ ማለት ነው። ሴቷ ፈረስ ማለት ነው። ቢ ኤው ዩ ማለት ነው። ኤው ሳይሆን ዩ ማለት የበግ የሴቷ በግ ማለት ነው። ሴቷ በግ። ቢች ሴቷ ውሻ ዲ ላዮንስ ሴቷ ፈረስ። ላዮንስ ማለት ሴቷ አንበሳ ማለት ነው። ይቅርታ ላዮንስ ሴቷ አንበሳ ማለት ነው። ሌላው ዳሽ ኢዝ ዘ ሳውንድ ኦፍ ዶግ። ዳሽ ኢዝ ዘ ሳውንድ ኦፍ ዶግ። ኤ ብሬይ፣ ቢ ባርክ፣ ሲ ሮር፣ ዲ ኒህ ይላል። ኒህ ብሬይ የምን የውሻ ጩኸት ወይም ውሻው ጮሆ ለማለት ምን እንላለን? ብሬይ አህያው ጮሆ ለማለት ነው። ቢ ባርክ ውሻው ጮሆ ለማለት ነው። ሮር አንበሳው ጮሆ ለማለት ነው። ዲ ኒህ ፈረሱ ጮሆ ለማለት ነው የምንጠቀምባቸው እነዚህን ቃላት። ቴን ዳሽ ኢዝ ኤ ሜል ሺፕ። ኤ ሜል ሺፕ ወንዱ በግ ምን ተብሎ ይጠራል? ወንድ በግ። ራም ወንድ በግ። ቢ ኦክስበሪ ስታሊን ወንዱ ፈረስ። ፒክሌት ማነው የአሳማ ግልገል ማለት ነው። የአሳማ ልጅ ማለት ነው። አንሰርስ አለላችሁ እዚህ ከ1 እስከ 10 አስቀምጫለሁ። ቪዲዮን መልሳችሁ አይታችሁ ራሳችሁ ሰርታችሁ እንደገና ቼክ ማድረግ ትችላላችሁ ይሄን። ስለዚህ ዛሬ እዚህ ላይ እናበቃለን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። See you until we meet for the next video lesson English with Arduino. Bye bye.